ባንተ የውጊያ ጥበብ ተማመናለው ጠቅላዩ ጀነራል ጻድቃን ያልታሰበ ምስራች ከ4 ኪሎ ሰሙ ከመቀለው ግርግር ጀርባ ያልተነገረው አስመራን ያስደነገጠው የ4 ኪሎ ጥብቅ ዝግጅት ታደሰ ወረደ ተገደው ፈረሙት አነጋጋሪው መምሪያ ጸድቋል የሰራዊቱ አመጽ ጀነራሎችን ማስገቷል አፋር የሚገኝ የትግራይ ሰላም ኃይል በበኩሉ የቲዲኤፍን አመጽ እንደሚደግፍ በይፋ አስታውቋል ትግራይና አዲስ አበባ ላይ የተሰሙት ሰበር መረጃዎች አስመራን ባልታሰበ ድንጋጤ ስለመምታታቸው እየተነገረ ነው አዲስ አበባ ላይ ሲጠበቁ በድንገት ከጠቅላዩ ጎን ባሌ ተራሮች አናት ላይ የተገኙት ጀነራል ጻድቃን ገብረትንሳኤ ያልታሰበ ምስራች መስማታቸው ሲነገር ከሰሞነኛው የመቀለ አመጽና ግርግር ጀርባ በ4 ኪሎ ግቢ ውስጥ ድምጹን አጥፍቶ እየተብላላ ስላለው ጥብቅ ጉዳይ ሾልኮ የወጣው መረጃ ደግሞ ለአስመራ ሰዎች ዱብዳ ነው ተብሏል በዚሁ የመረጃ ጥንክራችን ታደሰ ወረደ ተገደው ስለፈረሙበት አነጋጋሪ መምሪያና አፋር የሚገኝ የትግራይ ሰላም ኃይል የቲዲኤፍን አመጽ እንደሚደግፍ በይፋ ስለማስታወቁ አክለን የምናስደምጣችሁ ይሆናል ሰላም ውድ የሩዴሊ ቤተሰቦች እንደምን አላችሁ ቻናሉን ሰብስክራይብ ላይክ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ ጀነራል ጻድቃን ያልታሰበ ምስራች ከ4 ኪሎ ሰምተዋል ከጠቅላይ ሚኒስትር አብይና ጀነራሉ የዋሪ ተራሮች ጉብኝት ባሻገር በ4 ኪሎ ቤተ መንግስት የተወሰነው ከባድ ውሳኔ በብዙዎች ዘንድ አይቀሬ ነው እየተባለ የሚገኘው የኢትዮ ኤርትራ ጦርነት አንድ እርምጃ ወደ ጅማሬው መቅረቡን አመላካች ነው ተብሏል መቀለ ላይ የተነሳው ወታደራዊ አመጽ ግለቱን እንዲጨምርና እንዲባባስ ከወደ አስመራ ያለው ግፊት ተጠናክሮ መቀጠሉ እየተነገረ ነው ከህወሓት ጋር አብሮ የአዲስ አበባን መንግስት ለመምታት እንቅፋት ሆኗል የተባሉት ጀነራል ታደሰን ማስወገድ የሚለው የኢሳያስ አፈወርቂ ዕቅድ በሰራዊቱ አዛዦች አነሳሽነት ጭምር ወደ አመጽ ከተቀየረ ቀናት አልፈዋል ታደሰ ወረደን ያሰናብታል የተባለው የመቀለው ግርግር ግን እንደታሰበው ውጤታማ የመሆን እድሉ ጠቧል የሚሉ ስለ ጉዳዩ በቅርበት የሚያውቁ የመቀለ ምንጮች ፍጻሜው ኢሳያስ እንዳሰቡት አለመሆኑን ጠቅሰው እንዲያውም ኢሳያስ በነ ጀነራል ምግበይ በኩል የቀሰቀሱት ግርግር ራሳቸው ያልታሰበ ወጥመድ ውስጥ ሳያስገባቸው እንዳልቀረ የገለጹ ሲሆን ከግርግሩ ጀርባ ከወደ 4 ኪሎ ከባድ ፈንጂ እየተብላላ ነው ሲሉ ማክለዋል የመቀለው ግርግር ለ4 ኪሎ ወሳኝ የጥሞናና የውሳኔ ፋታ ማስገኘቱን የገለጹት ምንጮች ጠቅላይ ሚኒስትር አብይ ያደገኛውን ፈንጂ ቁልፍ ለጀነራል ጻድቃን መስጠታቸው ደግሞ መቀለንም አስመራንም አስደንግጧል ተብሏል ጠቅላይ ሚኒስትር አብይ አህመድ ለጀነራል ጻድቃን ገብረትንሳኤ ባንተ የውጊያ ጥበብ ተማመናለው ከሚል ማስተማመኛ ጋር የወደቡን ዘመቻ በበላይነት ከሚመሩት ስመጥር የጦር መሐንዲሶች አንዱ እንዲሆን መወሰናቸው እንዳበሰሯቸው የገለጹ የቤተ መንግስት ምንጮች ያሸለኩት ጥብቅ ወታደራዊ መረጃ እንዳመለከተው ከሆነ ጠቅላይ ሚኒስትሩ ከ2 ዓመት በፊት በጠላት ጎራ በኩል ተሰልፈው ሲዋጓቸው የነበሩትን ስመጥርና በአመታት የግንባር ውጊያ የተፈተኑ የጦር አዛዥን በይቅርታና በሰላማዊ ንግግር ከጎናቸው ማሰለፍ መቻላቸው በብዙ ወታደራዊና ፖለቲካዊ ተንታኞች ጠቅላዩ ቀንደኛ ጠላቶችንና ተቀናቃኞችን በፍቅር ካንተ ወገን አሰልፋቸው የሚለውን ወርቃማ ያሸናፊነት ሚስጥርና የጦር ህግ በተግባር ያሳዩበትና ብስለት የተሞላበት ነው እየተባለም ይገኛል ከመቀሌው ግርግር ጀርባ ያልተነገረው አስመራን ያስደነገጠው የ4 ኪሎ ጥብቅ ዝግጅት ሾልኮ የወጣ ሲሆን የዝግጅቱ ማከል ደግሞ ኢሳያስ አፈወርቂና የሻቢያ ጀነራሎች አብዝተው የሚፈሯቸው ጀነራል ጻድቃን ዙሪያ ያነጣጠረ መሆኑ እየተነገረ ነው ኢትዮጵያ ከኤርትራ በኩል ይነሳል ብላ ለምትጠብቀው ትንኮሳ አጸፋ ለመስጠት የሚያስችላትን ዘመናዊ መሳሪያ በሙሉ ታጥቃ እየተጠባበቀች ሲሆን በዘመናዊ የጦርነት ግንባር ጨዋታ ቀያሪ ናቸው የተባላቸውን አጥፍቶ ጠፊ ድሮኖችን በራሷ አቅም በራሷ ጓዳ ውስጥ በገፍ እያመረተች መሆኑን ለአስመራ ሰዎች የኢትዮጵያን የጦርነት ዝግጅትና ትክክለኛ አቅም ለመረዳት አዳጋች እንዳደረገባቸው እየተነገረ ባለበት ወቅት ነው ጠቅላይ ሚኒስትር አብይ ለጀነራል ጻድቃን ያልተጠበቀውን የምስራች ማብሰራቸው የተሰማው ከቀን ወደ ቀን እየከረረ የመጣው የኢትዮጵያና ኤርትራ ውጥረት የሚፈነዳበት ቀን እየቀረበ መሆኑ እየተነገረ ባለበት በዚህ ወቅት ከወደ አዲስ አበባ ለአስመራ ሹማምንት የራስ ምታት ይሆናል የተባለው ሾልኮ የወጣው ወታደራዊ መረጃ እንዳመለከተው ከሆነ ጠቅላይ ሚኒስትር አብይ አህመድ በ1990 የኢትዮ ኤርትራ ጦርነት ወቅት የሻቢያን ወራሪ ኃይል ሰባብሮ እስከ አስመራ ጫፍ ድረስ በድል የተራመደውን የኢትዮጵያ ብሔራዊ ጦር በኤታማዦር ሹምነት የመሩትና የኤርትራ መልክዓ ምድር እንደ እጅ መዳፋቸው ያውቁታል የሚባላቸው ጀነራል ጻድቃን የወደቡ ዘመቻ በበላይነት ከሚመሩት ጀነራሎች መካከል አንዱ እንዲሆኑ መመረጣቸው ተሰምቷል የቤተ መንግስቱ ምንጮች እንደገለጹት ጠቅላይ ሚኒስትር አብይ ባንተ የውጊያ ጥበብና ልምድ ተማመናለው ሲሉ ለጀነራል ጻድቃን የወደቡን ኦፕሬሽን እንዲመሩ ይሁንታቸውን የሰጡ ሲሆን ከ2 ዓመት በፊት እርስ በርስ ሲፋለሙ የነበሩት ጀነራል ጻድቃንና ፊልድ ማርሻል ብርሃኑ ባሰብ ወደብ ጉዳይ በጋራ ሊዘምቱ መሆናቸው አስመራን አስደንግጧል ሲሉ ማክለዋል ምንጮቹም ጠቅላይ ሚኒስትር አብይ አህመድ አረንጓዴ ያበሩላቸውና የብርሃኑ ጁላ ሁለተኛ ሰው ሆነው አሰብን የማስመለስ ወታደራዊ ኦፕሬሽን
ኦፕሬሽን በኃላፊነት እንዲመሩ የታጩት ጀነራል ጻድቃን ከዛላምበሳ እስከ ምጽዋ የኤርትራን መልክዓ ምድር እንደ እጅ መዳፋቸው ጠንቅቀው የሚያውቁት እና በ1992 የኢትዮጵያና ኤርትራ ጦርነት አሰብ ላይ የኢትዮጵያን ሰንደቅ ዓላማ ካውለበለቡት ስመጥር የጦር ፊት አውራሪዎች መካከል አንዱ ሲሆኑ ከ28 ዓመታት በኋላ አሰብ ወደብ ላይ የኢትዮጵያን ሰንደቅ ዓላማ በክብር እንዲተክሉ በድጋሚ አደራ እንደተጣለባቸው ምንጮች አረጋግጠዋል። ይህ በእንዲህ እንዳለ በትግራይ ክልል ፕሬዚዳንት ታደሰ ወረደ ላይ አነጣጥሮ የጀመረ የተቀሰቀሰው የታጣቂ ኃይሉ አመፅ አሁን የራሱን የሰራዊቱ አዛዦችም ከባድ አጣብቂኝ ውስጥ ለማስገባቱ እየተነገረ ባለበት ወቅት ኤርትራዊው የሻዕቢያ አክቲቪስት ያሾለከው መረጃ ደግሞ ከአመፁ ጀርባ የኢሳያስ አፈወርቂ እጅ ስለመኖሩ ጠቋሚ እንደሆነ እየተነገረ ነው። በዚህ መሃል ታዲያ በ4 ኪሎና አዲያሎ መካከል የተወጠሩት ታደሰ ወረደ አነጋጋሪ መምሪያ እንዲጸድቅ መፈረማቸው ሲነገር፣ አፋር የሚገኘው የትግራይ ሰላም ኃይል በበኩሉ የቲዲኤፍን አመፅ እንደሚደግፍ ይፋ አስታውቋል። ህዝባዊ ወያነ ሓርነት ትግራይን በመቃወም መሳሪያ በማንሳት የአመፅ እንቅስቃሴ የጀመሩትና ራሳቸውን የትግራይ ሰላም ኃይል ወይም ቲፒኤፍ በማለት የሚጠሩት አማጽያን የቲዲኤፍ አባላት ያነሱት ጥያቄ እንደሚደግፉ በይፋ አስታውቀዋል። የማንም ቡድን ታጣቂ አይደለንም በማለት የቲዲኤፍ አባላት ያሰሙት ተቃውሞ የእነርሱም ዋነኛ አጀንዳ እንደነበረ አስታውሰዋል። አረናን ጨምሮ ሌሎች በትግራይ የሚንቀሳቀሱ ፓርቲዎችም በጉዳዩ ላይ መግለጫ አውጥተዋል። የፕሪቶሪያ ስምምነት በጥቅምት 2018 በተፈረመ ማግስት ውስጥ ሲብላላ ቆይቶ በመጨረሻ የሚፈነዳው የህወሓት ክፍፍል በበርካታ አጀንዳዎች የታጨቀ እንደሆነ የሚገልጹት ሪፖርቶች አብይ ጉዳይ ነበረው፣ ግን በጦርነት ወቅት ስትራቴጂካዊ አመራር ሰጥተናል ወይስ አልሰጠንም የሚል እንደነበረም ተመላክቷል። ክፍፍሉ ለይቶለት ወደ ግልጽ ግጭት የተቀየረው ግን በነሐሴ 2016 የደብረጽዮን ቡድን አቶ ጌታቸው ረዳን እና ሌሎችን ከህወሓት አመራርነት በማስወገድ አዲስ ማዕከላዊ ኮሚቴም ከመረጠበት በኋላ አቶ ጌታቸው ረዳ ህወሓትን ስለማይወክሉ ከክልሉ ፕሬዝዳንትነት እንዲነሱ የሚል ግፊት ማጠናከር መጀመሩን ተከትሎ ሲሆን የሰራዊቱ አዛዥም በጥር ወር 2017 ተቀላቅለው ከጥር 12 እስከ ጥር 14 2017 ባደረጉት ስብሰባ ማጠቃለያ ባወጡት መግለጫ የአቶ ጌታቸው ረዳ አስተዳደርን የምስለኔዎች አስተዳደር በማለት ለዶክተር ደብረጽዮን ቡድን ግልጽ ድጋፋቸውን በመስጠት ሁሉም በክልሉ የሚገኙ ታጣቂዎች በአንድ እዝ ስር እንዲሆኑ የሚል መግለጫ ማውጣታቸው ነገሩን ይበልጥ እንዲካረርና ጌታቸው ረዳንም ከስልጣን እንዲወገዱ መንገድ የከፈተ እርምጃ መሆኑ ይነገራል። የሰራዊቱን እርምጃና ውሳኔ የተቃወሙትን የጦር አዛዦች ከስራ ኃላፊነት በመሻር በስፍራው ሌሎች እንዲተኩ የማድረግና ከየካቲት ወር 2013 ጀምሮ በየደረጃ ያሉ ጊዜ አስተዳደር መዋቅሮችን የመፈወዝ በተለይም ከመጋቢት ወር ጀምሮ በኃይል ጭምር ስልጣን እንዲነጠቁ መወሰኑን ተከትሎ የጊዜው አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳና ሌሎችም የስራ ኃላፊዎች ወደ አዲስ አበባ ሲሸሹ ይህንን ድርጊት የተቃወሙ የትግራይ የቲዲኤፍ አባላትና የሰራዊቱ አዛዦች ጭምር የነጻነት ትግል ለማድረግ መንቀሳቀሳቸውን በማወጅ ነጻ መሬት እንዲገቡ ማድረጉ ክልሉ አሁን ወዳለበት ከፍተኛ አለመረጋጋትና ቀውስ እንዳደረገው ይነገራል። አቶ ጌታቸው ረዳን ተክተው መጋቢት 30 2017 የጊዜያዊ ፕሬዝዳንት የሆኑት ሌተር ጀነራል ታደሰ ወረደም በስድስተኛ ወራቸው በስልጣን መቀጠላቸው ጥያቄ ውስጥ ያስገባ ተቃውሞ ገጥሟቸዋል። ሰኞ ጥቅምት 3 2018 መቀለ ላይ የተጀመረው ተቃውሞ በዋናነት በህወሓትና ህወሓትን በሚደግፉ የሰራዊቱ አዛዦች በጀነራል ታደሰ ላይ የተቀሰቀሰ አመፅም አሁን መልኩን ቀይሮ አመፁን ያስጀመሩትን የህወሓት መሪዎችና የጦር አዛዦች ጭምር አጣብቂኝ ውስጥ ያስገባ ሆኖ ቀጥሏል። ከኤርትራ መንግስት ጋር በትብብር የሚሰራው የህወሓት ቡድን ጀነራል ታደሰን ለማንሳት እርምጃ የጀመረው የኤርትራ መንግስት ጀነራሉ በስፍራው እንዳይቀጥሉ ግፊት በማድረጉ ጭምር እንደሆነም ተመላክቷል። የኤርትራ መንግስት ደጋፊ የሆነው ኤርትራዊው አክቲቪስት አወል ሰይድ ጀነራል ታደሰን የትግራይ ህዝብን ለማዘናጋት ከአብይ የተላከ ማታለያ አሻንጉሊት ነው በሚል ያሰራጨው ቅስቀሳ ጀነራሉን የማንሳት ፍላጎት የኤርትራ መንግስት ፍላጎት ነው ለሚለው እንደ ጠቋሚ እየተወሰደ ይገኛል። በፌዴራል መንግስቱ በኩል ጀነራል ታደሰ የገቡትን ቃል ባለመፈጸም እንዲሁም ለሰላም ቁርጠኛ ባለመሆን እንደሚተቹም ተሰምቷል። በዚህ ማልታዳ የትግራይ ሰራዊት አባላት ከደሞዝና ጥቅማ ጥቅም ጋር በተያያዘ ተቃውሞ ማንሳታቸው ተከትሎ ክልሉ አዲስ ያወጣውን የሰራዊቱን የመሰረታዊ ፍላጎቶች ጥያቄ የሕክምና አገልግሎት፣ የመኖሪያ ቤት አቅርቦት፣ የደሞዝ ማሻሻያ፣ በመንግስትና መንግስታዊ ባልሆኑ ተቋማት የአገልግሎት አቅርቦት እንዲሁም ትምህርትና ስልጠና ወዘተ የያዘ አዲስ መምሪያ ዛሬ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በተገኙበት የክልሉ ካቢኔ ሙሉ ለሙሉ ስለማጽደቁም ተሰምቷል። ይሁን እንጂ የሰራዊቱ መሪዎች የምክር ቤቱን
ውሳኔ ይቀበሉታል አይቀበሉትም እስካሁን በይፋ የታወቀ ነገር የለም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።